ሰላም እንዴት ናችሁልን? ዛሬም እንደተለመደው በቆንጆ ድራማ ስለተመለስን ላይክ እያደረጋችሁ ፊልማችን እስከመጨረሻው ድረስ እንድታዩት ጋብዝናችሁ። መልካም ጊዜ። ፊልሙ ሲጀምር ሜላ የምትባል ልጅ ከቤት እንዳይወጣ ስለተገደደ ልዑል ታሪክ ይነገራታል። አንድ ቀን የሚሆነች ልጅ ልዑሉን ታየውና ልታስመልጣው ስትሞክር ንጉሱ ይደርስባቸውና ታሪኩ ይጠናቀቃል። ሜም እሷ ብትሆን ኖሮ እንደምንም ብላ እንደምታስመልጣው ስትናገር ከዓመታት በኋላ የሚያድጋ ትልቅ ልጅ ትሆናለች። ከአክስቷ ጋራም ወደ አዲስ ቤት ይቀይሩና ቤቱ ግድያ የተፈጸመበት ስለነበረ አክስቷ መቆየት ባትፈልግም ቆንጆ ጎረቤት እንዳላቸው ስታይ ግን ሀሳቧን ትቀይራለች። ሜም ቤቱን ስታጸዳ ትቆይና ተዳክማ ወደ ሱቅ ስትሄድም ጃን ከሚባል ዶክተር ጋር ትጋጭና የያዘውን ቡና ትደፋበታለች። ይቅርታ እየጠየቀችውም ኮልጌት ልትቀባው ብትሞክርም ዞር በይልኝ፣ በዛ ላይ ለተቃጠለ ነገር በረዶ ነው የሚደረገው ብሏት ትሄዳል። ወደ ቤት ስትመለስም አክስቷ ኮልጌት ልትጠቀም ስትል ትደርስባትና እንደተባለችው በረዶ እንደሚያደንላት ነግራት ታደርግላታለች። ጃንም በጣም ጎበዝና ቆንጆ ከመሆኑ የተነሳ ከስራ ቦታ ጀምሮ እስከ ሰፈር ድረስ ብዙ ሴቶች ይወዱታል። በሚልኩለት ምግብ ምክንያትም ፍሪጁ ይሞላል። እሱ ግን በህይወቱ ውስጥ የሚወደው ሰው ስለሌለው ባዶነት ይሰማዋል። እናቱ ደውላም ወደ ቤት እንዲመጣ ትነግረዋለች። እሱም ስልኩ እንደዘጋው ልጅ እያለ ምን ያህል አባቱ ይቆጣጠረው እንደነበረ ያስታውሳል። ሜም መንገድ ላይ ያገኘችውን ውሻ ለማጫወት ስትሞክርም የአባራትና ቤት ስትደርስ አክስቷ አድናት ከውሻ ስር ስለማትጠፋ ትቆጣታለች። ጃን ወደ ቤት ሲሄድም ያክስቱ ልጅ የሆነውን ቺንን ያገኘዋል። የእሱ ቤተሰቦችም ልጃቸውን ከጃን ጋር እያወዳደሩ ሲወቅሱት ስለከፋው እራቱን ሳይበላ ይወጣል። ጃንም አባቱ የሚያገባትን ሴት እንደመረጠለት ሲነግረው ምንም ሳይመልስ ይቀበለዋል። ልጅ ያለ ውሃ ውስጥ ገብቶ ታሞ ቤተሰቦቹ በስራ ምክንያት አጠገቡ አለመሆናቸው ሳያንሰው ሆስፒታል እያለ አባቱ በቶሎ ወደ ትምህርቱ እንዲመለስ እንዳስገደደውና እሱም እንደተመኘው ዶክተር እንደሆነለት ያስታውሳል። በቀጣዩ ቀን ሜ ቆሻሻ ለተጠል ስትወጣ ጃንን ታገኘውና ጎረቤቷ መሆኑን ትደርስበታለች። ልብሱ ላይ ያለውን ስታይም እንደመስሏ ትፈራዋለች። ወዲያው ግን ቆሻሻ መጣያ ውስጥ ጭንቅላቷ ይቀረቀርና ስትጮው ጃን ይረዳትና ትወጣለች። ወዲያው ግን ስለመታችሁ በጀርባው ይዘረራል። እንዳትጠግኝ ብሎ መሸሽ እንደጀመረም የውሻ ካካ ይረግጥና ትስቅበታለች። እግሩን የታጠበም እንደተጎዳይ ስላስተዋለ ደግፎ ይወስዳታል። ጃንም ቁስሏን አክሞላት ትንሽ ጠብቅኝ፣ ወደ ቤት ራሴው ሸኝሻለሁ የላትና ሲሄድ ኪችን ውስጥ ባየችው ነገር ምክንያት ትፈራለች። እሱም እንደተመለሰ ኬክ መሆኑን ነግራትና ሲያቀምሳትን በጣም ስለወደደችው እንዲሰጣት ትጠይቀዋለች። ኬኳን ይዛ ስትወጣ የሚያሯሯጣትን ውሻ አይታው ሰላም ትለዋለች። እሷም ለሁሉም ስለተፈጠረው ነገርና ጃን ምን ያህል እንደረዳት ትነግራቸዋለች። የጃን እናትም ሆስፒታል ድረስ ሄዳ ፍቅረኛ ሊይዝ እንደሚገባ ብትነግረውም ምንም እንደማይፈልግ ያሳውቃታል። ሜ አያቶቿ ጋር ሄዳ ስትመለስ ዞር ስትልም ጃንን ስላየችው አብራው ትቀመጣለች። ምግቡ ላይም ሶስ ጨምራ ቤተሰቦች እንደዚህ ሲበላ እንደሚጣፍጥ ነግረውኛል ትለውና ሂሳቡንም ከፍላ ስትሄድም በባህሪዋ ደስ ይለዋል። ቼንም ሴት ይዞ በመሄዱ ከእናቱ ረጅም ቁጣ ይደርስበትና በድጋሚ ከጃን ጋር ስላመሳሰለችው ተናዶ ጃን ያለውን ነገር በሙሉ ለመቀማት ለራሱ ቃል ይገባል። ለጃን የተመረጠችለት ፎን የምትባለዋ ስኬታማ ልጅም ቤተሰቦቹን ለማናገር ትሄዳለች። ሜም ጓደኛዋ አብራት ለመኖር ስለመጣች በጣም ደስ ይላታል። በድጋሚ ወደ አያቶቿ ጋር ስትሄድም ሴቷ አያቷ ብቻ ስለነበረች ደስ ብሏት ትቀበላትና አዋርታት ትወጣለች። ጆንን ታገኘውና ወደ ቤት ይሸኛታል። አክስቷ የሚሸኛት ሰው እሱ መሆኑን ጠይቃታለች። አያቷም ቢሆን ምግብ ይዛለት እንደመጣች ሲሰማ ደስ ብሎት ይመገባል። ጃን ፎንን ለማግኘት ሲሄድም ታረፍድበትና ጥሏት ይሄዳል። ሌላ ቦታ ከሜ ጋር ይገናኙና አብረው እንዲበሉ ጠይቀዋለች። እናቱም ለፎን ስትደውልላት ጥሩ ጊዜ እንዳሳለፉ ትዋሻታለች። ሜ ቀምሶት የማያውቀውን ምግብ ስትሰጠውም በጣም ይወዳቸዋል። በነጋታውም ስራውን ጨርሶ ሊወጣ ሲል እየዘነበ መሆኑን ያዩና መንገድ ላይ ሜ ለምትጮህባት ውሻ እጇን እየነከሳትን ቢሆን ከዝናብ እንዳስጠለለቻትና ሁለት ልጆችንም እንደወለደች አይቶ ሁሉንም ወደ ቤት ይወስዳቸዋል። ለሜ የምትቀይረው ልብስም ይሰጣታል። እሷም ውሻዋ ከኔ ይልቅ አንተን ወደደች ይመስለኛል፣ በዛ ላይ ብቻን ስለሆንክ አንተ አሳድጋት፣ እኔም እየመጣሁ ያቸዋለሁ ስትለው ልጅ ያለ አባቱ ውሻ ማሳደግ ቢፈልግም ከልክሎት እንደነበር ያስታውሳል። ቁስሏ ላይ መድኃኒት እያደረገላትም ውሻዋን እዚህ እንድትሆን ለማድረግ አስብበታለሁ። ማታ ላይም ቤተሰቦቹ ለራት ይጠሩትና ከፎን ጋር ለመተዋወቅ እድል ያገኛሉ። አባቱም ምን ያህል እንደሚቆጣጠረው ስታይም እሷም ተመሳሳይ ሁኔታ ውስጥ ስለሆነች ትረዳዋለች። ሸኝቷትም ወደ ቤት ስትመለስ በድንገት የሆነ ሰው መንገዷ ላይ ግባባትና ወርዳ ስታየው ቼን ሆኖ ታገኘዋለች። እሱም ለጂያ ሊድሯት እንደሆነ ስለሚያውቅ ከሱ ሊቀማት ይወስናል። በቀጣዩ ቀን ውሾቹን ለማየት ሄድና ሊያሳድጋቸው እንደወሰነ ሲነግራት በጣም ደስ ይላታል። ስራ ቦታ ሆኖ ምስዋን እያሰበ ፈገግ ሲል ነርሶቹ ይገረማሉ።
በድጋሚ ሲገናኙም እንዴት ኬክ መስራት እንደምችል ልታስተምረኝ ትችላለህ? ባለፈው የሰራኸውን ውድጄው ነበር። ደስ ይለኛል። ቤት ነኝ እናሳይሻለሁ። ከአክስቷ ጋር ስትሄድም ሁሌ ምግብ የምትወስድለትን ሴት ያገኟታል። እሷም የላከችውን በሙሉ እንዳልበላው ስታይ ተናዳ ትወጣለች። አክስቷን ብቻቸው እንዲሆኑ ብላ ስትወጣ ሜግ ተንቀለቀለች ስላስቸገረችው በቃ አንቺ ዝም ብለሽኝ ቀስ በቀስ ይገባሻል። ቼንም ፎን ጋራ ሄድና ጂያን እንዴት አድርጋ እንደምትቀርበው ሊያሳያት እንደሚችል የዋሻትና ልታገኘው ትስማማለች። ይህንም የኬክ ከደረሰ በኋላም አያቷ ጋር ይዛ ሄዳ ወንዱ ስለሌለ ለሴት አያቷ ሰጥታ ትመልሳለች። ጂያንም እንደለመደው ይሸኛታል። ከጓደኛዋ ጋር ሰው ለማግኘት ወደ ሞል ሄደው ሲመለሱም ጓደኛዋና ቼን ይጋጩና የያዘውን ቡና ስላስደፋችሁ ይጮህባታል። ይቅርታ ስትጠይቀውም ጓደኛዋ ሌላ ቡና ገዝታለት ከእንደዚህ አይነት ሰው ጋር ማውራት ያስፈልግም ባክሽ ብላት ይዛት ትሄዳለች። የጂያን እናትም ለፎን እንዲሰጣት ጣፋጮችን ታሸክመዋለች። ወደ ቤት ሲመለስም ውሾቹን ለማየት መታ ስለነበረ ሲያዞራት አይና ይዛታል። ራስሽን መንከባከብ አለብሽ እኮ ምግብሽንም በትክክል ተመገቢ፣ እንዲያውም ከዚህ በኋላ እራት አብረን የምንበላው። እራት ከበሉ በኋላም ወደ ቤት ሸኛትና አክስቷ ታመሰግነዋለች። ውስጥ ገብታም ጥሩ ልጅ እንደሆነች እየተናገረች ልታቀራረባቸው ስታስብ የጓደኛሞች ብቻ እንደሆኑ ታስረዳታለች። በነጋታውም ጂያን እናቱ የሰጠችውን ጣፋጭ ለማድረስ ልጅቷ ጋር ሄዳል። እሷም ራሷ አስቦ ያመጣው ስለመሰላት በጣም ደስ ይላታል። ከሜ ጋራ ሙሾቹን መንከባከብና አንድ ላይ ራት መብላታቸውን ልማዳቸው ያደርጉታል። ጂያን ቃል በገባው መሰረት ኬክ እንድትሰራ ማለማመዱን ይቀጥላል። ጸጉሯ ሲያስቸግራት ሲያየም ያሲዝላትና ጥሩ ጊዜ ያሳልፋሉ። ወደ አያቶቿ ጋር ሲሄዱም የሆነ ሰው ሲጮህባቸው ይሰሙና ጂያን ስለ ሕጉ በደንብ አስረድቶ ሲያስፈራራው ጥሏቸው ይወጣል። አያቷን ባረገው ነገር ደስ ስላለው ለማመስገን ምግብ ይጋብዛቸዋል። ስለማንነቱ ውስጥ ጠይቅም የሜ ፍቅረኛ እንደሆነ ይዋሻል። በነጋቷን ፎል ጠይቀው ቤቱ ስትሄድም ሜን ታገኛታለች። ትንሽ ቆይቶም ጂያን ደርስና ወደ ሬስቶራንቱ ይዘዋት ሲሄድም ቤቱ ያልጋበዛት አሁንም ድረስ ሊቀርቧት ስላልቻለ እንደሆነ ይገባትና መከፋት ትጀምራለች። ሲመለስም እየጠበቀችው ስለነበረ አዝኑ የቤት ቁልፉን ስጣትና እኔ በሌለው ሰዓት ከፍተሽ ግቢ እሺ ሲላትም እንዳመናት አስባ ደስ ይላታል። በህልሙም ቤቱን በሙሉ ስታመነቃቀረው ያየውና እየፈራ ቢነሳም ቤቱን ደህና መሆኑን ሲያገኝ ይረጋጋል። ሜ ስትመጣም አንዳንድ ቤት ውስጥ እንድታረግ የማልፈልጋቸው ነገሮች ልንገርሽ፣ ቤቱ ማመነቃቀርና ኪችን ውስጥ መግባት ፈጽሞ የተከለከለ ነው። እሺ ከውሾቹ ጋር ብቻ ነው የሚጫወተው፣ ምንም አልነካም። ስራ ሄዶ ሲመለስም ምንም እንዳትሰሪ ስላልከኝ ምግብ አላበሰልኩም ስትለው ራሷ አብስሎ ያቀርብላታል። እነሜ ወክ እያረጉ ምግሯን ወለሚላትና እያሸላት ስለ አያቶቿ ትነግረዋለች። የጂያን እናትም ከፎን ጋር እንዲቀራረቡ በማሰብ ከምግብ በኋላ እንዲሸኛት ብትነግረውም አስቸኳይ ስልክ ስለመጣበት ጥሏት ሄድና ይከፋታል። ብቻዋን ቁጭ ብላ ያለም ቼን ያገኛትና መኪናዋን እንደተዘጋጀ ሲነግራት ደስ ይላታል። ጂያን ወደ ቤት ሲመለስም ያስቀመጠችለትን ምግብ ሲያየው በጣም ደስ ይለዋል። በነጋታውም ሆስፒታል ውስጥ ሆኖ ጸጉር መስራት ሲለማመድ ሁሉም ይገረሙበታል። ሰርጀሪ መሰራት የማትፈልግ ታማሚው ምን እንደሚያረጋት ግራ ስለገባው ከሜ ጋር ይወያይበትና እንዴት ሊያሳምናት እንደሚችል ትመክረዋለች። እሱም እናቱም ሆነ ሴትየዋ አክተሮች ስለነበሩ ይጠራትና ሴትየዋ እሱ ላይም ሆነ ባልደረቦቹ ላይ ያላትን መተማመን እንድትጨምር ያደርጓታል። እናቱም ሆነ ሜን ስለረዱት ያመሰግናቸዋል። ማታ ቤት ስደርስ ሜ ተኝታ ያያትና ያለብሳታል። ሌሊቱን ሙሉ አጠገቧ ያሳልፋል። ጠዋት ስትነሳ ማቅፋ ወርዳትና በጣም ደግ ሰው ነህ፣ ግን ይህንን ሁሉ ስራ እየሰራ አይደክምም እንዴ ስትለው እጇን ይዛትና ማንም ሰው እኔ የሚሰማኝን ነገር ጠይቆኝ አያውቅም ነበር፣ አመሰግናለሁ። በየቀኑም የበለጠ እየተቀራረቡ ስለነበረ ባልደረቦቹ መለወጡን አስተውለው ይቀልዱበታል። በሌላ ቀንም ምግብ የምታመጣለት ልጅ ይወደኛል ብላ በማሰብ እንደሜ ብትለብስም እሱ ግን በር ላይ እንደቆመች ሜን ይዟት ይገባል። እሷን በመጨረሻ የተዋጣለት ኬክ ትሰራና የአባቷ ልደት ስለነበረ እሱንም ትጋብዘዋለች። እየተዝናኑ ይቆዩና ስዕሎችን ሳይም አባቱ ልጅ ያለ ሲስል ይቆጣው እንደነበር አስታውሶ ማዘን ይጀምራል። እሷ መከፋቱን ስላየች ከሀሳቡ ታወጣዋለች። ሲደንሱ ቆይተውም ሁሉም ተሰብስበው ሊሸኙት ሄዳሉ። ቼን ባገኘው አጋጣሚ በሙሉ ከፎን ጋር የተገናኘ ይቀራረባሉ። ሜ ደንበኛዋን ለማናገር ልትሄድ ስትልም ጂያንም አብሯት ለመሄድ ሀሳብ ያቀርባል። ምግብ ቤት ሆኖም የሌላ ሰው ልደት ሲከበር እያየ ሲያዝን ታየውና ምን ሆነህ ነው? ዛሬ ልደቴ እኮ ነው። በጣም ደስ ይላል፣ ቀኑ ሙሉ አብረን እናሳልፋለና ትለውና መጫወቻ ቦታ ወስደው ይዝናናሉ። ሴቶቹን ፎቶ ያነሱታል። ተመሳሳይ ቲሸርት ገዝተው መዝናናታቸውን ይቀጥላሉ። ፎን ጂያን ቤት ስትሄድም ምግብ የምታመጣለትን ልጅ ታገኛትና ካወራችው ነገር ፍቅረኛ እንዳለው ስትረዳች ከፋትና በድጋሚ ቼንን ለማግኘት ሄዳለች። ሜም የተኛ መስሏት ቀስ ብላ እጁን ስትይዘው ስላልተኛ ደስ ብሎ ትከሻዋ ላይ ይደግፋል።
ቤት ደርስ የሚያዘጋጀችውን ኬክ ታመጣለትና ደስ በሚል ሁኔታ ልደቱን ታከብርለታለች። የጂያን ፎቶ ከተለቀቀ በኋላም ሆስፒታሉ በአድናቂዎቹ ይሞላል። ፎቶን ስታየው ትናደዳለች። ይህ ባስ ብሎም ቺንን ክለስ ጋራ ታየውና መቅናት ትጀምራለች። ሜይ ቤቱ ስትሄድ ምግብ የምታመጣለትን ልጅ ታገኛትና እጮኛ እንዳለው ትነግራታለች። ቺንም ለፎን አበባ ይዞላት ሄድና እንደሚወዳት ትነግራት እሷም ትቀበለዋለች። ሜም ጂያንን እጮኛ እንዳለው ብትጠይቀውም ውሸት እንደሆነ ያረጋግጥላታል። ፎንም ከጂን ጋር ያላትን ግንኙነት በሚስጥር እንዲይዙ ተጠይቀውና ይስማማል። የጂያን አባትን በፎቶ ምክንያት ሲቆጣው የሆስፒታሉ አስተዳዳሪ ግን በሱ ምክንያት ብዙ ደንበኞች እንዳገኙ ተናግሮ ያደንቀዋል። ጂያን ማሞት ስለነበረ እናቱ ለራስ ተጠራው ሳይስማማ ይቀራል። ሜ መታመሙ እንደሰማችም ከአባቷ ጋር ትሄድና አብስለው ይበላሉ። እየተንከባከበችው ያለም የራስሽ ቤተሰብ እንዲኖርሽ አለመሽ አታውቂም እንዴ ይላትና ለቴስ ስለሚጎትታታል። እስካሁን አስበሽ ባታውቂ ራሱ አሁን ማሰብ መጀመር አለብሽ ሲል ስላመመው የሚቀበጣጠር ቢመስላትም እሱ ግን የምሩን ይወዳታል። በነጋታውም ሊያጓራት ሲመጣም ስላፈረች አይኑን ማየት ያቅታታል። ቺንና ፎን ሞል ውስጥ ሆነውም እነ ጂያንን ያያቸዋል። ጓደኛዋን በመጨረሻ ሁሌም የምታወራለትን ጂያንን ስላገኘችው ደስ እንዳላት ትነግረዋለች። ቺን ጂያን የሚወደው ሜንን እንደሆነ ሲያውቅ ግን እቅዱ ስለተበላሸ ይነደዳል። ሜ ብዙ ትዕዛዝ ስላለባት ስትሰራ ትቆይና የቤቱን ቁልፍ ሳይሆን የጂያንን ቁልፍ ይዛው ትወጣለች። ስትመለስ ግን እንደተቀያየረ ስለገባት ጓደኛዋ ጋር ብትደውልም እሷም እንደሌለች ትነግራታለች። ለጂያን ስትደውለትም እቤት እንድትገባ ይነግራታል። ስራውን ጨርሶ ሲመጣም ሶፋው ላይ ተኝታ ያገኛትና ወደ ክፍሉ ይወስዳታል። ከእንቅልፏ ስትነቃም ሶፋው ላይ ተኝቶ ታገኘውና ትኩር ብላ ስታየው የናቃና እጇን ይዛታል። የፀጉሩ ሽታ በጣም ነው ደስ የሚለው ሲላትም ደስ ይላታል። በሩን ስትከፍተውም ቺንን ታገኘውና ራሱን ያስታውቃታል። ጂያን ግን ስለማያምነው እንዲርቃት ይፈልጋል። ወደ ቤት ልሸኛ አስጠይቃትም አይ አንተ ተቀመጥን ያለው ይለውና ይዘዋት ይወጣል። መኪና ውስጥ ሆነውም ምን አይነት ሰው ነው ግን የምትወጂው? ምንም ቢሆን እንደ ቺን አይነት ሰው ግን አይደለም ስትለው ደስ ይለዋል። ቤተሰቦቿ ሲመለሱም ጂያንን ማድነቃቸውን ይቀጥላሉ። አባቱን በተደጋጋሚ የቃዥ ስለነበረ ሚስቱ ታረጋጋውና ሁሉንም እንዲረሳው ትመክረዋለች። በቀጣዩ ቀንም ጂያን ኬክ እንዲሰሩ ይጠይቃትና ሲቀርባትም ልቧ መምታት ስለጀመረ ትደነግጣለች። ምን ሆንሽ? ምንም ስትለው በሩ ይከፈታል። ሲወጡም ፎን እንደሆነች ያያሉ። እሷም እንደሚዋደዱ ስለገባት ትቀናለች። ጂያንን በግልጽ እንደማይወዳትና እንደማይገባ ሲነግራትም ከዚህ በፊት ማንም ብሏት ስለማያውቅ ትናደድና ሜን ማንቋሸሽ ስትጀምር ውሻዋ እግሯ ላይ ሸንታባት ታናዳታለች። ወደ መኪናዋ ተመልሳም ለጂን ስትደውልለት ሳይነሳላት ይቀራል። እሱም ጂያን የተከታተለው ስለነበረ መኪናውን ይዛ ስትሄድ ያያታል። ጂያንም ሜን ቤቷ ሲሸኛት ቺን ተከትሎ ያያቸዋል። ሜን ቤት ደርሳ ትውደደው ወይስ አትውደደው ግራ ስትገባም አክስቷ ለትንሽ ቀን ርቃው ከቆየች እንደሚገባ ስለነገረቻት ወደ ድሮ ከተማዋ ትሄዳለች። ለጂያን ለትንሽ ቀን እንደማትኖር ስትነግረው የሚከፋውና ስራው ላይ ማተኮር ያቅተዋል። ይህንን ያዩት ባልደረቦቹም ይመክሩታል። ቤተሰቦቹ ወደ ውጭ ሊሄዱ ሲሉም ጂያን ጋብቻውን እንደማይፈልገው የሚወዳት ልጅም እንዳለችው ግልጽ አድርጎ ይነግራቸዋል። አባቱም የሱን ቃል ተቃውሞት ስለማያውቅ ይገረማል። ጂያን በየቀኑ የውሾቹን ፎቶ እየላከላትና በሯ ላይ እየተመላለሰ ጊዜውን ያሳልፋል። እሷን ብትሆን እንደወደደችው ግልጽ ይሆንላታል። ፎንቺን የውሸት እንደቀረባት ስታውቅም ልቧ ይሰበራል። ከቀናት በኋላም ጂያን ሜይ ጋር ሄድና እንዳገኛቸውም የት የመጣችውን ልጅ ትወዳታለህ እንዴ? አይ በፍጹም ግን አንቺን በጣም ነው የምወድሽ። ስራ ቦታ ሄዶም የተፈጠረውን ስነግራቸው ሁሉም ደስ ይላቸዋል። አያቷ መምጣት ስላቆመች በጣም ትናፍቀዋለች። በድንገት ወድቆ ስተጎዳ ሜይ ጋር ይደውሏታል። እሷም እንደሰማች በፍጥነት ሄድና አንድ ላይ ሆነው ጥሩ ጊዜ ያሳልፋሉ። ለጂያን ደውላ የተፈጠረውን ስትነግረውም ጥሩ ዶክተር እንደሚፈልግላት ቃል ይገባላታል። ጂያን ሲሄድም አያቷ ሆስፒታል አልሄድም ብሎ ያስቸግራል። አያቷ ለምርመራ ከገባ በኋላም ጂያን ወደ ካፌ ወስዳትና ባልደረቦቹ ሲመጡ ወደ ራሱ ጠጋ ያረጋታል። ወደ ቤት ሲመለሱም አንድ ላይ ይመገባሉ። እነ ጂያን ለመዝናናት ወጥተውም ትንሽ የስጦታ ስጣትም ደስ ብሏት ትቀበለዋለች። ጂያን ጋር ሄዶም ስለሚሄድ ደጋግሞ ጠይቀው ሁሌም ለኔ ቅርብ የሆኑ ሴቶችን ለመውሰድ እንደምትሞክር ይገባኛል። በአሁኑ ግን ዝም እንደማልልህ እንድታውቅ ፈልጋለሁ ብሎ ቢያስጠነቅቀውም እሱ ግን ያለችበት ሞተር ሲገጭ ሲያይ የተጨነቀ መስሎ በግድ ሆስፒታል ወስዳታል። እናቱም ብትሆን የጂያን ቤተሰቦች በሌሉበት ቤታቸው ሄዳ ሁሉንም ነገር ስትመረምር ሰራተኛው አለቃቸውን ፈልጎ የሚመጣ ሰው እንዳለ ትነግራትና ሰውየውን አስቁመው ምን እንደፈለገ ትጠይቀዋለች። የጂን እናትም ያገኘችውን አዲስ መረጃ እንዴት እንደምትጠቀምበት እያሰበች ደስተኛ ትሆናለች። ፎንም ጂያን ጋር ሄዳ ከጂን ጋር ላደረገችው ነገር ይቅርታ ትጠይቀዋለች። ሜይ ከቤት ስትወጣም ጂን ካልሸኞች ብሎ ድርቅ ስላለባት ለጂያን ትነግረውና አብሮ ለመሄድ ትስማማለች። ቤተሰቦቿን አስተዋውቀውም ወደ ሞል ሲሄዱ ፎንን ያገኟታል። እሷም ከእሷ ጋር እንዲመጡ ስጠይቀው እንደማይፈልግ ይነግራት ስለነበረ
ከሜ ጋራ በመምጣቱ ትናደድበታለች። ጃን ወደ ቤት ሲመለስም ሜ እየጠበቀችው ስለነበረ በጣም ደስ ይለዋል። አንድ ላይ ኬክ እየሰሩም ጥሩ ጊዜ ያሳልፋሉ። ቺንም የተሳሳተ አስመስሎ የጃንና የሜን ፎቶ ለአባቱ ይልክለታል። እሱም ስለ እሷ ማጣራቱን ይጀምራል። ጃንም ትንሽ ረፍት እንድታረግ ሜን ወደ ቤት ይዘዋት ሲመለስም ቤተሰቦቹ እንደማይወዷት እያሰበች ብትፈራም እሱ ግን ምንም እንደማይፈጠር ነግሯት ጃንም ጸጉሯን ሰራላት ያዩት ባልደረቦቹ ይቀኑባቸዋል። አንድ ላይ ሆነውም ጥሩ ጊዜ ያሳልፋሉ። በመጨረሻም ሲጠብቁት የነበረው ቀን ደርስና ቤተሰቦቹን ሊያስተዋውቃት ኤርፖርት ሲወስዳትም አባቱ ብዙም ደስ ላላለው ፊት ይነሳታል። እሷም እናቱን እንዲያቅፋት ገፋ ታደርገዋለች። እናቱም በሁኔታው ደስ ይላታል። ወደ መኪናቸው ሲመለሱም በአባቴ ሁኔታ ተናደድሽ እንዴ? አይ እኔ ለመቅረብ እኮ ትንሽ ጊዜ ያስፈልገዋል፣ ችግር የለውም። እሱም ለአባቱ የእሱን ውሳኔ እንደማይፈልግና ምንም ቢፈጠር ከሰዋ ጋር እንደሚሆን ይነግረዋል። እናቱ ጋር ሄዶም ሀሳቧን ስጠይቃት አባቱ ከፈቀደለት ችግር እንደሌለባት አሳውቀውና አባቱ ልታናግረው ስትለም ለልደቱ ትልቅ ፓርቲ እንደሚፈልግ ይነግራታል። እሷም ከዚህ በፊት አድርጎት ስለማያውቅ ግራ ትጋባለች። ሌላ ፓርቲ ላይም ፎንና ቺን በድጋሚ ይታያሉ። እናቱም እሷ እንዲያገባት ብትመክረውም ፎን ግን በድጋሚ መጎዳት እንደማትፈልግ እያሰበች እያለቀሰች ያያት ሰው መሀረቡን ሰጣታል። ቺንም በየጊዜው ሜል ለመጠየቅ ቤቷ መመላለስ ይጀምራል። ቤተሰቦቹ ትኩረት ስለማይሰጡትም እነሱ ጋር ገብቶ ቤተሰባቸው ያለውን ፍቅር ማድነቅ ሲጀምር ሁሉም ስላዘኑለት አብሯቸው እንዲበላ ይጋብዙታል። ፎንም መሀረቡን ከሰጣት ሰው ጋር ተቀራረበና ፍቅረኛው ለመሆን ትወስናለች። ሜም ለጃ ምንም ስለማትደብቀው ቺን ቤታቸው እንደሚመላለስ ብትነግረውም ስለሚያምናት ምንም ሳይመስለው ይቀራል። የአባቴ የልደት ዝግጅት ላይ እንድትመጭ ይፈልጋለሁ የላትና አክስቷንም ያስፈቅዳል። ለባብሳ ስትወጣም ውብ ስለሆነች አይኑን ከሷ ላይ ማንሳት ያቅተዋል። ወደ ፓርቲው ሲሄዱም ለአባቱ ያመጣችው ስጦታ ብትሰጠውም ደስ ስላላለው ለእናትየው እንድትቀበል ይነግራታል። ሜም እናቱን በጣም እንደምታደንቃት ትነግራታለች። ጃንም እንግዶቹ ለመቀበል ሲወጣም ቼን ከሜ ጋር ይሆናል። ትንሽ ቆይቶም አንዱ አስተናጋጅ የሜ ልብስ ላይ የሆነ ነገር ትደፋባትና ከተናገረች ስለሚያባረዋት ይቅርታ ጠይቃት የአስተናጋጅ ልብስ ሰጥታት ቀሚሷን ለማጠብ ትሄዳለች። የቼን እናትም እንደለመደችው ከጃን እኩል ባለመሆኑ ስትሰድበው ሜ ትሰማና ታዝንለታለች። ጃንም የሰጠፋችበት ግራ ተጋብቶ ሊፈልጋት ሲሄድም ያቺው አስተናጋጅ ትገፈትራትና ልትወድቅ ስትል ያድናታል። የአባቱ ስራ መሆኑን ስላወቀ ሲናደደም አባቱ እንደሱ ከተማረ ቤተሰብ የመጣች ባለመሆኗ ማንቋሸሹን ይቀጥላል። አክስቷም የሰማችውን መቋቋም አቅተዋት ስትናገራቸው ሜዛ ትወጣለች። በቃ ምንም አትበያቸው፣ ለእኔ ጃን ከወደደኝ ይበቃኛል፣ ስለ ቤተሰቦቹ አያገባኝም። ይህንን ሁሉ ያደረገው ቼንዋ እሱ ብቻ ነው ስለ ቤተሰባችን ሁኔታ የሚያውቀው፣ ነግሮት ነው የሚሆነው። ነግሮት ቢሆንም እኮ የራሱ ምክንያት አለው፣ ቤተሰቦቹ ከነማነቱ ሊወዱት ስላልቻሉ ነው ያደረገው ስትል ይሰማትና የሚረዳው ሰው በማግኘቱ ማልቀስ ይጀምራል። እናቱን ብትሆን ያለችውን ከሰማች በኋላ ከልጇ ጎን ለመቆም ተወስናለች። ሚያክስቷ ባልተናገረችው ነገር ይቅርታ ጠይቃ ይዛት ትወጣለች። ቤት እንደደረሱ ግን ጃን ንዴቱን መቆጣጠር ስላቃተው በህይወቴ ምንም ጠይቄ አላቅም ነበር፣ ከሞደስት ጋር ብቻ ነበር መኖር የፈለግኩት፣ አንተ ግን አዋረድካት፣ ለምን አደረግከው? ያን ሁሉ አመት በጥሩ ሁኔታ ያሳደግኩ እንደዚህ አይነቷ ሴት ጋር እንድትሆን ነው እንዴ? እንደዚህ አይነት የምትላት ሴት ስማሜ ነው እና ደግሞ በጣም ነው የምወዳት። እሷን ካገኘኋት በኋላ ነው ትክክለኛ ደስታ እንኳን ምን እንደሆነ የገባኝ ሲለው ተናዶ አናቱን ባገኘው ዕቃ ወርውሮ ያቀምሰዋል። እናቱም ድርጊቱን መቋቋም ስላልቻለች ከልጇ ጋር ትታቸው ለመሄድ ትወስናለች። ቼንም ፎን ከህይወቱ ከወጣች በኋላ ብቸኝነት የተሰማው ትናፍቀዋለች። የጃን እናትም የሜ ቤተሰቦች ጋር እንዲወስዳ ተጠይቀውና ለተፈጠረው ነገር ይቅርታ ጠይቃቸው በደስታ ስታወራ ሳያት በጣም ደስ ይለዋል። የጂ እናትም ባሏ የማገጠባት እንደሆነ ትደርስበትና ብጥብጥ ታስነሳለች። ወዲያውም ቼን ደርስና ሲያረጋጋት አባቱ ልጅቷን ይዟት ይወጣል። እሷን በጃን አባት ምክንያት እንደተከሰሰ ስትነግረው ጃን ጋር ሄዶ መጣላት ይጀምራል። እሱም ነገሩ ስላልገባው ሊያስቆም ይሞክርና ይጎዳል። ካገላገሏቸው በኋላም ቁስሉን እያሸገለት ምን እንደሆነ ስጠይቀው ብዙ ጊዜ አባት ጋር የምትመላለሰውን ተማሪ ለአባት ያስተዋውቃትና ህይወታችን የበጠበጠው እሱ መሆኑን ደርሽበታለሁ። አባዬ አስቸጋሪ ሰው ነው፣ ቢሆንም ግን እንደዚህ አይነት ነገር አያደርግም። በዛ ላይ ራስህን ከኔ ጋር ማወዳደርህን አቁም። እኔም ህይወቴ ቀላል አይደለም እኮ፣ ብዙ ነገር ነው ያሳለፍኩት። የአባቴን ፍቅርም ያገኘው መስሎኝ አያውቅም ነበር። በጣም ይቅርታ፣ እንደዛ አልመሰለኝም ነበር። ከዚህ በኋላ እኔም አልቸግርህም ይለውና የሜ ቤተሰቦች ጋር ሄደው ስለነሱ ለጃን አባት የተናገረው እሱ እንዳልሆነ ሲነግራቸው ደስ ይላቸዋል። ፎን አብሯት የነበረው ሰው ባልትዳር መሆኑን ስታውቅም እንደማትፈልገው ትነግረዋለች። በቀጣዩ ቀንም አያቷ ታማ ሆስፒታል ተወስዳትና ጃንን ስታገኘው በጣም ስለምትጨነቅ እንደታመመች ነገረችኝ። እናትም እንደዚህ እንድትሆን አልፈልግም፣ በእኔ ምክንያት ቤተሰቦችን ሊበተኑ ነው። እንደዛ አትበይ፣ ምንም አልጠፋሽም። እናቱም ቤት እየደወለች ሰራተኞቹን አባቱ እንዲንከባከቡ ስትጠይቅ ሰማታል። ከሜ ጋራ ሲገናኙም ላይ በቃ ቤተሰቦች በእኔ ምክንያት እንዲጣሉ አልፈልግም፣ እናትህንም ይዘሃት ተመለስ።
ምንድን የምታወሪው? መቼም ቢሆን አልተውሽም። ሌላ መፍትሄ እንፈልጋለን። እሺ እንደዛ ከሆነ ችግሮቻችን እንደተፈቱ ግን እንድታገባኝ የምጠይቅህ እኔ ነኝ ስትለው አያቷ ይሰማትና ማንም ሴት እንደዛ አድርጋ አታውቅም፣ ስለምንድን የምታወሪው ይላትና ጃን ሳቅፋት ተመልሶ ያየዋል። የጂን እናት ወደ ቤት ስትመለስ ባሏ ሁሉንም ብራቸውን ይዞ እንደጠፋው ታይና ማልቀስ ትጀምራለች። በነጋታውም ዩኒቨርሲቲ አስተማሪ ሆነው የጃን አባት መግለጫ ሊሰጥ ሲል የድሮ ጓደኛው በድንገት ይነሳና ልጅ ያሉ ሰው እንደገደሉና እሱ የሰላም ህይወቱን ሲኖርም ጓደኛው ታስሮ እንደነበረ ይናገራል። ጠበቆቹ ያስወጡትም ጋዜጠኞቹ ግን በጥያቄ ያፋጥጡታል። እሱም እድሜ ልኩን የደበቀው ምስጢር በመውጣቱ አዝኖ የድሮ ሰፈሩ ሄድና በማደጉ የቆየበትን ጊዜ ያስታውሳል። ጃን የተፈጠረውን ሲሰማም እናቱ ማብራሪያ ይጠይቃታል። እሷም አባቱ ማሳደጊያ ውስጥ እያለ ጎበዝ ቢሆንም ለመጽሐፍ መግዣ ብር ስላስፈለገው ከማይሆኑ ልጆች ጋር ይገጥማል። አሳዳጊያቸውም አብራቸው እንዳይሆን ያስጠነቅቀዋል። አንዱ ልጅም ጥሩ ብር የሚያስገኝ ስራ እንዳለ ይነግረውና ስራው ዘረፋ መሆኑን ሲያውቅ ግን እንደማይፈልግ ቢናገርም ልጁ ግን ተናዶ ብቻውን ሄድና ለመስረቅ ሲሞክር የአሳዳጊያቸው ሚስት ገላታል። አሳዳጊውም እሱ ንጹህ መሆኑን ስለሚያውቅ ጓደኛውን ብቻ እንዲታሰር እንደፈረደበት ትነግረዋለች። ወዲያውም የት ሄደው ሊሆን እንደሚችል ያስቡና ይሄድበታል ብለው ያሰቡት ቦታ ለማየት ቢሄዱም በቅርቡ እንደወጣ ይነግራቸዋል። ቺኒፎን ጋር ሄደው ይቅርታ ይጠይቃትና እንደሚወዳት ሳሳመናት ተመልሰው አንድ ላይ ይሆናሉ። ኔም ጃን ጋር ደውላ ምንም አትጨነቅ፣ አንተ ስራ ላይ ብቻ ተኩር፣ አባትህን ያገኘዋለሁ ትለውና አባቱን መርከብ ላይ ሲወጣ ስላየችው ትከተለዋለች። እሱም ሁሌም ነገሮችን የምታደርግበት መንገድ እንደሚያናድደው ይነግራታል። እሷ ምንም ሳይመስላት ለአባቷ ደውላ እንዳገኘችው ትነግረውና አውርታ እንኳን ሳትጨርስ ስልክ ውሃ ውስጥ ይገባል። በጃን ቦታም ሌላ ሰው ሊተካው ስትስማማ እሱ አባቱና ሜን ፍለጋ ይሄዳል። ውሃ ዳርቻው ላይም ለመጨረሻ ጊዜ ከአባቱ ጋር እንዳዩት ብቻ ይነግሩታል። እሷም የአባቱ ጆሮ እስኪታመም ድረስ በወሬ ታደርቀዋለች። ትንሽዬ እንስሳዎችን አይታ ልትነካ ስትሞክርም እናታቸው ልታጠቃት ስለነበረ ተያይዘው ያመልጣሉ። ሁሉም ተሰብስበው ያሉበት ሲደርሱም አባትየው እንደማይመለስ ይነግራቸዋል። ሚስቱም ትከተለውና ልጃቸው ሜን ካገኘ ጀምሮ ምን ያህል ደስተኛ እንደሆነ እንዲያይ ትጠይቀዋለች። ሜና ጄን ወቅት ሲያደርጉም በድጋሚ እንስሳዋ ታገኛቸውና አስተሯሩጣቸው አዝሏት ያመልጣል። ሲመለሱም አባቱ ለመመለስ እንደወሰነ ይነግራቸዋል። የጂን አባቱ ውሽማውን ለመሸኛት ሲሄድም ጂንና እናቱ ያገኙታል። እሱ ምንም ሳያፍር ባደረኩት ነገር ደስተኛ ነኝ፣ ከእናቴ ያገኘሁት ነገር ጭቅጭቅና ሰላም ማጣት ብቻ ነው እና ደግሞ ልጅቷ ሌላ ሰው አይደለም ያስተዋወቀኝ፣ መጀመሪያውንም እንዋደድ ነበር ብሏቸው ይሄዳል። ወደ ቤት ተመልሰውም ጂንን ብዙ ስለምትናገረው እንደሚተዋት ብታሰበም እንደዛ እንደማይደርግና እንደሚወዳት ሲነግራት ግን እያለቀሰ ታቅፈዋለች። ጃንም ከአባቱ ጋር ሆኖ እንዳፈረበት ቢያስበም ጃን ግን እንዴት አፍርብሃለሁ፣ አሁን ላለሁበት ስላደረስከኝ ኮራብሃለሁ እንጂ እና ደግሞ ለሁሉም የተፈጠረውን ግልጽ አድርገህ ተናገር ይለውና ይስማማሉ። የቤተሰቦችም ረድተዋቸው ቀጥታ ስርጭት ያዘጋጁና ሁሉም ነገር ግልጽ አድርጎ ይናገራል። የአሳዳጊው ልጅ ምንም ጥፋት እንደሌለበት ይመሰክርለትና ስሙን ንጹህ ያደርገዋል። እነ ጃንና እነ ቼንም አንድ ላይ ሆነው ይዝናናሉ። ጃንና ሜ ወደ ቤት ሲመለሱም አሁን ችግሮች በሙሉ ጠፍተዋል አይደል? እና አብረን መሆን እንችላለን። በትክክል የአንቺ ብቻ ነኝ። በነጋታውም አባቱ ላዩ የመጣ መሆኑን ይነግረዋል። ማብሰል እንደሚችል ሲያውቅም ለእሱም እንዲያበስልለት ይነግረውና ውሻውን ሲያጫውተው ሲያየም በጣም ደስ ይለዋል። ከቀናት በኋላም ሁሉም ከነ ቤተሰቦቻቸው ይሰበሰባሉ። ተሰብስበው ሲዝናኑ ቆይተውም ሜ ጃን እንዲያገባ ተጠይቀው ብትንበረከክም ቀለበቷን ስላጣቸው ትደነግጣለች። ወዲያው ግን ጃን ራሱ አዘጋጅቶት የነበረውን ቀለበት ያወጣና እንድታገባው ሲጠይቃት በጣም ደስ ብሏት አቅፈዋለች። ከሰርጋቸው በኋላም የፍቅረኛሞች ቀንን እያከበሩ ራሷን ስጦታ ስለሰጣቸው ደስ ብሎት ያቅፋታል። ምን ያህል ልጅ እንደሚወልዱ ሲወያዩ እያሳየንም ፊልሙ ይጠናቀቃል።